ከዛሬ ጀምሮ አብረን እንሆናለን ማለት። ቆይ እንዴት ፍቅሬን ተቀብለኝ ነው? አዎ ፍቅር ተቀብዬሻለሁ። ቆይ እንዴት ለምን ብለሽ አትጠይቂ። እኔ አፈቀርኩ ስትይ ለምን አፈቅርሽ ብዬ ጠይቄሻለሁ አላልከኝ? ስለዚህ ፍቅር በቃ ምንም አይነት ጥያቄ አልፈልግም። እሺ አለ እንዴ አንተም እንደ ዳይመንድ ምትዘጋ ይመስሉኝ ነበር። እንዴ አንቺን የሚዘጋ ልብ ኖሮኝ ነው? አረ ተሞታብህ ማርቆት! አረ ገደልከው ልጁ ያንቺ ሰላም የጽናት ቤተሰቦች ተደግሜ የመጣሁ ማለት ነው። እንግዲህ ባለፈው ቪዲዮ ላይ ነግራችሁ ነበረ። ዴቭ የፍቅርን ፍቅር ይቀበላታል ብያችሁ ነበረ። እንዳልኳችሁም እንግዲህ ተቀብሏታል። እሱ ተተቀበላት ተፍቅር ጋር ከሆነ ቪዲዮውን አናይም እያላችሁ ነበረ። እንግዲህ ምንም ወደድንም ጠላንም የፍቅርን ፍቅር ተቀብሏል ዴቭ ማለት ነው። የሁሉ የተደረገው አደይ አልቀበልም ፍቅርህን ስላለችው ብቻ ነው። መቼም እኔ ሊያስቀናትም ይሁን አላውቅም። ነገር ግን ፍቅር ሄዳ ስታቅፈው እኔ በቃ ፍቅርሽን ተቀብያለሁ፣ ታፈቅርኛለሽ፣ ትወጅኛለሽ አይደል ሲላት ምን የምጠየቅ ነገር አለው? በጣም ነው የምወድህ እማፈቅርህ ነው ያለችው። እንግዲያው ታፈቀርሽኝ ከወደሽኝ በቃ ከዛሬ ቀን ጀምሮ አብረን እንሆናለን ያለችው። እንግዲህ እኔ የሚመስለኝ ምናልባት አደይ ቀንታ ወደሱ የሱን ፍቅር እቀበልሃለሁ ትለዋለች ወይም ደግሞ ትለማመጣኛለች በማለት ይመስለኛል። እንግዲህ ፍቅር ሄዳ እቅፍ ስታደርገው እሱ ምንም አልመስለውም። እንደውም ፊቱን ወደዛ ነው ያጋደለባት ማለት ነው። በጣም ነው የገረመኝ። እኔ በጣም ነው ያዘንኩት። በነገራችን የእሷን ፍቅር መጠበቅ ነበረበት። ያደይን ዛሬ ነገ ትቀበለኛለች እያለ በእርግጥ ለፍቷል፣ ግን ደግሞ ተስፋ መቁረጥ የለበትም ነበረ። እኔ እኮ ብያችኋለሁ ዴቭ ወላዋይ ነው፣ የሆነ ትንሽ ነገር ታገኘ ጥሯት ይሄዳል። ስለዚህ እሷ ያፈቀረችውን አፍቅራለች። ነገር ግን ፍቅሯን አሁን ዛሬ አገልጽለትም ብያችሁ ነበረ። አሁንም እሷ የምትወደው ባርኮትን ነው። ያው ከወንድምነት የዘለለ እኔ ምንም ስሜት የለኝም ትላለች እንጂ የውሸት ነው። ባርኮትን ትወደዋለች። እሱም አሁን እወዳታለሁ ብሏል። ነገር ግን እስከዛሬ ትቷት ሄዶ ነበረ። እንደገና ቤዛ ስትሄድ እኔ እወዳታለሁ ማለቱ ስህተት ነው ደግሞ የእሱም ቢሆንም ግን ያው እሷም እሱም ይዋደዳሉ። ከሁለቱም ወገን ሲሆን ደስ ይላል። እንግዲህ ኪንጎ እስም አለሁ ብሎ በጥፊ ቀመሰ። ያው ታውቃላችሁ ድራማው ጥፊ ያበዛል ማለት ነው። ጥፊ የሌለበት ደስ አይልም። በጥፊ ስትለው ባርኮት ይደርሳል። ባርኮት ያው ገጫይቶ ይዟት ጠፋ ማለት ነው። ፍቅርና ዴቭ እንግዲህ በቤት ውስጥ አለማቸውን ይቀጫሉ። ያው ደስ ባይለውን ግዴታ ይግድ ታስደስተዋለች። ምናልባት አደይን ትተዋት ይሆናል። ትተዋት ሆን ጭቅጭቋ፣ በደሏ፣ የምታደርጋት ነገር፣ የምታዛት አላስተኛ ማለቷ፣ አላስቀምጥ ማለቷ ምናልባት ከዚህ ትንሽ የተሻለ ይሆናል ብዬ አምናለሁኝ። ምናልባት ደስ ብሏት ፍቅር ከአደይ ራስ ላይ ትወርዳለች ብዬ አምናለሁ። ሁላችንም ይሄ ነው የኛ ጸሎት ማለት ነው። እንግዲህ ፍቅር ያንን የምትመኘውን ነገር ሁሉ አግኝታለች። ያው እሺ ብሏታል። እናንተ ሞሰልሰል በፍጹም እኔ ድራማውን ማየት አልችልም። ወደ ፍቅር ተሄደ። ፍቅር መፈቀር የለባትም፣ በጣም ሰይጣን ናት። ስለዚህ እሷን ታፈቀረ አደይን ትቶ ወደ እሷ ተሄደፍ በፍጹም ድራማውን አላይም እያላችሁኝ ነበረ ባለፈው። እኔ አይ ዴቭ ወደ ፍቅር ሄዷል፣ እኔም መስማት አለባችሁ። አሁን ለመለቀቀው ቪዲዮ
በደንብ ታያላችሁ ብያችሁ ነበረ። ያው እንግዲህ ብዙም ባያሳየንም አሳይተውናል። እንግዲህ ዴቭ ወደ ፍቅር በመሄዱ ያዘናችሁ አይዟችሁ ብያለሁ። እንግዲህ ምናልባት እሱ አደይን ለማስቀናት ሊሆንም ይችላል ደግሞ ወይም ደግሞ ግራ ገብቶትም ሊሆን ይችላል። ግን መቀበል የለበትም ነበር። ከተቀበለ በኋላ ደግሞ ወደ አደይ ቢመለስ በፍጹም አደይ እሺ አትለውም። ባርኮትም ደግሞ እሽም አይለው። ሁለት ሴቶች ለአንተ መጫወቻ ናቸው ወይ? ያንተ መመላለሻ ናቸው ወይ? ለአንተ ምንም አይመስልህም ወይ?